በጣም ነው የምወድሽ። አብርሃም ወይ አለክ አሉኝ። የሰማሁህ ነው። እሺ አይንሽን መግለጥ ትችያለሽ። ታገብኛለሽ? ደስ የሚል ነው ዛሬ ቀኑ፣ ልዩ እኮ ነው ላንቺም ለኔ። የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ፣ ብቸኝነት ድል ሊነሳ ሊያገኝ ነው መቋጫው። ታታትሽን ያየሁት ጓጉቻለሁ ባልሽ ልሆን። ታገቢኛለሽ ያንቺን እሽታ ሰው ሁሉ እየጠበቀ ነው። ሊያጨበጭቡ እጆቻቸው አቆምኩበው፣ ከንፈርሽ ተራሶ ይናገር ቃላት አውጥቶ ለአንቺ እንደኔ አፍቃሪ እስኪ ከወዴት ተገኝቶ። ሰላም 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 ውዴኛ ፋሚሊዎች ከእንግዶቻችን ጋር የት አለ? እንግዲህ ፋሚሊዎቻችን ዛሬ ትልቅና ለየት ያለ ቀን ነው ከምነግራችሁ በላይ። እዚህ ጋር እንደምታያቸው እህቶች ያሉ፣ እዚህ ጋር ደግሞ እንደምታያቸው ወንድሞች ያሉ፣ ሌሎቹ ደግሞ ከካሜራ ጀርባ ናቸው። ከጀርባ 100 እንግዳ በላይ አለ። ግን ደግሞ አብዛኛው ሰው ካሜራ ላይ መግባት ስለማይፈልጉና መቀረጽ ስለማይፈልጉ ነው ከጀርባ የተቀመጡት። አንድ ጊዜ እና እዚህ ጋር ድምፅና የዚህ ጋር ድምፅ ዝም ብሎልና የጀርባው ብቻ አንዴ የታል? እናመሰግናለን። እንግዲህ ፋሚሊዎቻችን ዛሬ ፏ ድምቅ ሽብርቅ ብለን ይህንን የመሰለ እስኪ ካሜራማን አሳያቸው። ሰርግ አልሸተታችሁም? ወደዚህ እስኪ ዛሬ ምርጥ የቀለበት ፕሮግራም ይኖረናል። እስከ ዛሬ ድረስ ስትመኙት ስትፈልጉት ሁላችሁም እንግዲህ ጥያቄ የፈጠረባችሁ ነገር ነበረ። ዛሬ ያበቃለታል፣ ያከትምለታል ማለት ነው። እንግዲህ ከዚህ በኋላ በነፃነት የፈለግነውን ጉዞ መጓዝ እንችላለን ማለት ነው። ፋሚሊዎቻችን እንግዲህ ዛሬ ሄርሚን ፕሮሚስ የማረግላት ቀን ነው። እንግዲህ እዚህ ጋር ሚኪ አለ፣ የሄርሚ ወንድም አቤል አለ፣ ሌሎች ወዳጆቼ አሉ። በመጀመሪያ ሁላችሁም ወደዚህ ፕሮግራም በክብር ስለመጣችሁ አክብራችሁ የኔንም ቤተሰብ አክብራችሁ ስለመጣችሁ ሁላችሁንም ከልብ አመሰግናለሁ። አንድ ጊዜ ለራሳችሁ ሁላችሁንም ከልብ ማመስገን እፈልጋለሁኝ። ይሄ ለእኔ ትልቅ ቀን ነው። በደስታዬ ቀን የሰው ልጅ በደስታው ቀንም ሰው ሲገኝለት በጣም ደስ ይላል እና በደስታዬ ቀን መገኘት ስለቻላችሁ ሁላችሁንም በጣም አመሰግናለሁ። ክበሩልኝ። ዛሬ ልዩ ቀን ነው ለእኔ ከምነግራችሁ በላይ በጣም ደስተኛ የሆንኩበት ቀን ነው። እንግዲህ ለእናንተም ባሳያችሁ ሞር የተሻለ ነው ብዬ አስባለሁኝ። ቀለበቱ ወደዚህ ይምጣና እንግዲህ ጋይስ በጣም ውድ ቀለበት ነው የገዛ ነው። ለሄርሚ ይገባታል ብለን ስላሰብን ማለት ነው። ሌላው ደግሞ ብዙ ጊዜ ፕሮሚዝ ካያችሁ እቃዋ የሆነች 4 ማዕዘን ነገር ነች ብዙ ጊዜ የምንጠቀመው። አሁን ደግሞ ዘመናዊ ስለመጣ ይዋት አበባ ነው አመት መስለው። መጀመሪያ ለእኔም አበባ ነበር የመሰለኝና እንዲህ ከፍቱት የፕሮሚዝ ቀለበት አለ ማለት ነው። እንግዲህ ሄርሚ በዚህኛውን በኩል ልትመጣ ትችላለች። በዚህኛውን በር 2 በር ነው ያለው። ከዚህ በኩል ወደ ግራውንድ መውረጃ አለና በዚህም በኩል አለና በዚህ ከመጣች እንግዲህ እንደዚህ እናደርግና ይከብዳል ቃሉ። እንግዲህ በጣም ደስ የሚል ቀን እንደሚሆን 100% እርግጠኛ ነኝ። ቤተሰቦቼ ሁላችሁም ደስተኛ ትሆናላችሁ ብዬ አስባለሁ። ይህ ቀን ሁሉም ሰው በጉጉት ሲጠብቀው የነበረ ቀን ነው። እንግዲህ
አንድ ጊዜ ለእኔ ሁላችሁንም ከልብ አመሰግናለኝ። እችን ወደ ቦታውን መልሳታለች። ልክ ስትመጣ ሄርሚ ታቀበለኛለህ ማለት ነው። እንግዲህ ቤተሰቦች ሁሉም ምኞቱን ሰላምታውን ሁሉም ይገልጽላቸዋል። ከዛ ሄርሚን ወደ ማምጣት ነው ማለት ነው የምንሄደው። እዚሁ አካባቢ ነው ጠብቂን ያልናት። ሄርሚ ያለችበትን ቦታ ማርቲ ታውቃለች እና ማርቲ ነው ይዛት የምትመጣው። ለእኛ ግን በዚህኛው በር ብታመጫት ይቀለናል። እንደዚህ ፊት ለፊት ትንሽ ይገብዳል እና በዚህኛው በር ነው ይዘሻምጭ ማርቲ እና ሁላቸውም የሙኝታቸውን መግለጽ ይፈልጋሉ። ለሁሉም አንዳንድ ደቂቃ ወይ 30 ሰከንድ እንሰጥ እና ሁላቸውም የሚያወሩት ነገር ይኖራቸዋል ብዬ አስባለሁኝ። እኔ ግን በጣም ደስ ብሎኛል፣ ቃል የለኝም እና የሁላችሁም ደግሞ ምኞት አቤል ግን አንተ እኔ ራሱ ደንግጬ ለማለት ነው። እንጃ ደስ ብሎኝ የመሬ ነው። እኔ እንግዲህ ከአሁኑ ነው እያላበኝ ነው ቤተሰቦቼ፣ ምንም ማድረግ አልችልም። ልክ ስትመጣ ግን ይህችን ቀለበቱን ሳረግላት ነው ማፈንዳት ያለባቸው ወይንስ ቀለበት ስታረግላት አይኗን እንደዚህ አስራት ነው መምጣት ያለባት ማርቲ? ስለዚህ ቤተሰቦቼ ስትስማማ እንደው ማለት ነው ስትስማማ አው ስትል እንጂ ትላለች የምትፈልገው ነገር ስለሆነ እርግጠኛ ነህ። ከአንተ ይልቅ እሷ በጣም ፍላጎት እንዳላት ያስታውቃል። ከአንተ ይልቅ ስትል ደግሞ እሷ ብቻ ወዳጅ አድርገህ እኔ እንትን እያልከኝ ነው። አይደለም ብዙ ጊዜ አይኗ ላይ አታነብም። እኔ ሳይን ላይ አይነበብ ለማለት ፈልገ ነው። እሺ ለማንኛውም ፋሚሊዎቻችን እንደዚሁ ፏሽ ብርቅ ድምቅ እንዳለ እየጠበቅናት እንገኛለን ማለት ነው። ቤተሰቦቼ እኔ ግን እየጨነቀኝ ነው ያለው አቤል የምር እየጨነቀኝ ነው ያለው። የሆነ ውሃ ምናምን ያስፈልገኛል። የምር ነው እውነት ትንሽ ያስጨንቃል ያለው ነገር እና ለምንድን ነው ግን የደነገጥኩት? በስመ አብ ደነገጥኩኝ። ጋይስ አስጨነቅሽ። ማኬትሽን በእግዚአብሔር አስጨነቂኝ ማርቲ። እኔ እግዚአብሔር እየጨነቀኝ ነው። ጸጉሬን ደግሞ አሁን የተሰራሁት ማለት ደፍልኝ። ሄርሚ ወይዬ አውርሽ ደህና ነህ? አለሽ አለሁልህ። ምንድን ነው እሱ? አታስጨንቁኝ በእግዚአብሔር። እኔ እየጨነቀኝ ነው በማርያም። አዳምጪኝ እሺ። ዛሬ ልዩ ቀን ነው ላንቺ። እሺ። ላንቺ ብቻ ሳይሆን ደግሞ ለእኔም ልዩ ቀን ነው እና እስከ ዛሬ ድረስ በብዙ ነገር ከጎን የሆነሽ አብረሽኝ ስለነበርሽ ይሄ ነገር ለአንቺ በጣም ይገባሻል ብቻ ሳይሆን ይገባሻል እና እንዳትከፍቺ አይንሽን እናገልቲ ልዩ ሰርፕራይዝ አለሽ። በጣም ደስ ብሎኛል። ለእኔም ለአንቺም ልዩ ቀን ነው ይሄ ቀን። በጣም ነው የምወድሽ። በይ አለክ አለኝ። የሰማሁህ ነው። እሺ አይንሽን መግለጥ ትችያለሽ። ታገብኛለሽ? አንቺ ምሽታ ደስ የሚል ነው ዛሬ ቀኑ ልዩ እኮ ነው ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ሊነሳ ሊያገኝ ነው መቋጫው ታታትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ
ይዋሻዋል ገና ያው ዛሬ ደስታሽ ቀን ነው። ማልቀስ አይቻልም። ደስተኛ መሆን ነው የሚጠበቅብሽ። እሺ የተሰማሽን ስሜት ግን ያው እዚህ ጋር የምታያቸው ሁሉ ካሜራ ላይ ትንሽ መግባት ስላልፈለጉ ነው እና በጣም ደስተኛ ሆነ በአንቺ ደስታ ለመገኘት የፈለጉ ሰዎች ናቸው እና ስለዚህ ከአንቺ የሆነ ነገር ይጠብቃሉ። ስሜትሽን እንደፈለግሽ ሆነሽ መናገር ትችያለሽ። ቆይ አንዴ እሺ፣ ተረጋጊ። ራስን ለማረጋጋት ሞክሪ። ላለማልቀስ ሞክሪ። አዎ ስሜታዊ እንደሚያደርግ አውቃለሁ፣ ይገባኛል። ስሜትሽን ሳልረዳ ቀርቼ አይደለም። ግን እስኪ አውሪ፣ ደስ ያለሽ ብቻ አውሪ። እግዚአብሔርን ቃላት ምንም የለኝም። አብርሽ ጌታን ምን እንደምልክ አላውቅም። ማለት እንዴት አድርገህ እኔ አላውቅም። ጌታን ቃላት ጠፍቶብኛል። ብቻ በጣም ደስተኛ ሁን ያለው ከምልህ በላይ ማለት በጣም ለረጅም ጊዜ ይህን ነገር ስጠብቀው የነበረ ነገር ነው እና አላውቅም። እስቲ ይህን ሰሞን እንኳን ሰርፕራይዝ አለሽ ምናምን እያልከኝ እንጃ እንደዚህ አይነት ነገር ጭንቅላቴ ሊመጣ አልቻለም ነበር እና የእውነቴን ነው። እንደፈለግሽ አታውቂያቸው የፈለግሽው እንኳን ደህና መጣችሁ። ነፃነትሽን አውጅ ዛሬ ሞራል የለም። እሺ በደንብ በጣም ነው የሚያምረው። በጣም አመሰግናለሁ። ከዛ ባለፈ ግን የእውነቴን ነው የምልክ አልጠበኩም። በዚህ ልክ አልጠበኩም። የእውነቴን ነው የምልክ። እኔ እንጃ በምን ቃል ራሱ ምን ብዬ እንደምጀምር ምን ብዬ እንደምጨርስልህም አላውቅም። ግን የእውነት ለዚህ ደረጃ ፈጣሪ ስላደረሰን በጣም አመሰግናለሁ። ከልቤ ደግሞ በጣም አፈቅርሃለሁ። የምሬ ነው ብላችሁ እናንተም አክብራችሁ እዚህ ድረስ ስለመጣችሁ በጣም አመሰግናለሁ ሁላችሁንም። እናንተ እንዴ ሙዜ ማለሽ እንዴ እስካሁን አላወቅሽም እንዴ? ሙዜ ምን አላየችኝም። አልተረሳም አላየሻትም ነበር ሙዜን እስካሁን አላየኋትም። እንኳን ደህና መጣሽ። እህቴንም አገኘኋት። ሁላችሁንም ሰላም ብያችኋለሁ። ማንንም ከፋ ብዬ ሰላም አይደለም፣ ግን በጣም ደስተኛ ናቸው። እዛ ጋር የምትያቸው የኔ ውድ ቤተሰቦች እዚህ ጋር ያሉት እንዳለ እግዚአብሔር ይሄኛው ደግሞ በጣም ምርጥ ወዳጅሽ ነው ከምልሽ በላይ ያው ማለት ነው። የሆነ ሰርፕራይዝ በዚህ ሳምንት አለ ስለው አልቀርም በዚህ ፕሮግራም ብሎ አብዛኛውን አንዳንድ ነገሮችን ሁላ ሸፍኖ የምሬ ይቅርታ ስም ብጠራ ችግር አለው?
ስም አልጥራ። እሺ በቃ ምናልባት ስላልፈለገ ነው። በጣም አመሰግናለሁ። አንተንም ከልብ እውነት ከልብ ነው የማመሰግነው። ክበርልኝ። በቃ ለማንኛውም ፋሚሊዎቻችን ምን አለ ካሜራ ላይ ገብተውልን ባየናቸውና ደስተኛ በሆንን እንደዛ ነው የሚያስብለው እና ከመላችሁ በላይ በጣም እናመሰግናለን ሁላችሁንም። እሺ ወይ እኔ ምልክ ይህ ነገር መቼ ያሰብከው? አላምርም። በጣም ነው የምታምረው። እንዴት ነው ጋይ? አላምርም። ለመጀመሪያ ጊዜ ጥቁር ሱፍ ይመስለኛል። አዎ ያምርብሃል። እና ደግሞ ቀለበቱን በጣም ነው የሚያምረው። አዎ ከዛ ባለፈ ማለት ነው የምሬ ነው የምላችሁ እናንተም አንተንም አካትቶ በመጀመሪያ በጣም አመሰግናለሁ። አልጠበኩም እንዴት አድርጌ እንደምተኛ ሁላ እንቅልፌን አላውቅም። ግን ደግሞ ለመጀመሪያዬ ነው ታውቃላችሁ፣ ለመጀመሪያዬ ነው ቀለበት ሳደርግ። እንግዲህ ከማፈቅረው ከምወደው ሰው በጣም ከምፈልገው ከማከብረው ሰው ነው ይህን ነገር የመጣልኝ እና በህይወቴ አንዴ ስወለድ እናቴ ደስተኛ ሆናለች። ሁለተኛ ጊዜ ደግሞ አሁን እና እኔ በጣም በህይወቴ ደስተኛ ሆንኩት ብዬ ነው የማስበው። የምሬ ነው ብላችሁ በህይወቴ እንደዚህ ደስተኛ ሆኜ አላውቅም። በጣም ያስደሰትከኝ እግዚአብሔር ይዟት በረረ ይዟት በረረ